ጤና ይስጥልኝ አድማጮች እንደምን ቆያችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ይገኛሉ። ከፓርላማው አሁን የተሰሙትን መረጃዎች ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ አብረን እንቆይ። ማንም ሰው በሰላማዊ መንገድ ህግና ስርዓትን አክብሮ የሚመጣ ከሆነ ለመታረቅ ብቻ ሳይሆን አብረን ለመስራትም ዝግጁ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ማንም ሰው በሰላማዊ መንገድ ህግና ስርዓትን አክብሮ የሚመጣ ከሆነ ለመታረቅ ብቻ ሳይሆን አብረን ለመስራትም ዝግጁ ነን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሊታረቅ የነበረን አካል እንዳይታረቁ የሚያደርጉ አካላት እንዳሉም ጠቅሰዋል። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ነው። አብይ አህመድ በማብራሪያቸው ኢትዮጵያ ደካማ ሆና እንድትኖር በሁለት እግሯ እንዳትቆም የሚሹና የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን ብሔራዊ ጥቅምን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጠላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል ብለዋል። የኢትዮጵያን እድገትና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። የኢትዮጵያ አቅም ላኪው ያውቀዋል። ተላላኪው ግን በሚነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል ሲሉም ተደምጠዋል። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም ያሉት ጠቅላይ ሚኒስትሩ በተግባር ኢትዮጵያን ካለማወቅ በጉጉትና መሻት ብቻ የሚጋልቡ ፈረሶች ሀሳባቸውን ለማሳካት ቀላሉ መንገድ የሚመስላቸው ከጠላት ጋር ማበር ነው። ማንን እንደሚጠቀልሉም አያውቁም ብለዋል። ይህ ችግር ባለበት ሁኔታ የተሟላ ሰላምን ማምጣት የራሱ ውጣ ውረድ አለው ሲሉም ጠቅሰዋል። በመሳሪያ የሚመጡ ሰዎች ከመሳሪያ ያለፈ ነገር ማሰብ አይችሉም ያሉት አብይ ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው ብለዋል። በሰላም ደግሞ መሄድ ትዕግስትና ጊዜን ይጠይቃል ሲሉም ጠቅሰዋል። እኛ እንደ መንግስት ችግር አለብኝ ከሚል ጋር እንወያያለን። ለምሳሌ ከሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የለም ወይ? ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉም ወይ ሲሉም ጠይቀዋል። ጠቅላይ ሚኒስትሩ እኔንና ጌታቸው ረዳን አብሮ የሚያይ ሰው አሁን ይሄ መንግስት አይወያይም ብሎ ቢያስብ አይገርምም ሲሉም ጠይቀዋል። የአማራውም ሆነ የኦሮሞውን ሸኔ ተወያይቶ የመጣን ተቀብለናል ያሉት ጠቅላይ ሚኒስትሩ በሀገሪቱ የሚንቀሳቀሱት ታጣቂዎች ተላላኪ ናቸው፣ አላማ የላቸውም፣ ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ታገልኩልህ ማለት ምን ማለት ነው ሲሉም አክለዋል። እኛ ለመወያየት ዝግጁ ነን። ማንም ሰው በሰላማዊ መንገድ ህግና ስርዓትን አክብሮ የሚመጣ ከሆነ ለመታረቅ አይደለም አብረን ለመስራትም ዝግጁ ነን ሲሉ ጠቅላይ ሚኒስትሩ ተናግረዋል። በእኛ ውይይት የማይፈቱ ነባር ችግሮች አሉ ያሉት አብይ ከሸኔዎች ጋር ብንወያይ የማይፈታ አለ ብለዋል። አካታች ሀገራዊ ምክክርን እናድርግ የምንለውም ይህንን ለመፍታት ነው ብለዋል። ችግር ካለ እንደ ሀገር እንወያይና እንፍታ። ባንዲራ ይቀደድ፣ ህገ መንግስቱ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማደግ አንችልም። እንወያይ፣ ህዝብ ይወስን ነው ያልነው ሲሉ ተደምጠዋል። ተበድነናል ለሚሉ ደግሞ ኢትዮጵያ ሰላም ሆና ጸንታ እንድትኖር የሽግግር ፍትህ እናረጋግጥ። ይህም ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላልም ብለዋል። ብዙዎቹ የታጠቁ ኃይሎች ይወያያሉ ያሉት አብይ የሚያሳዝነው ነገር ግን ሊታረቅ የነበረን አካል እንዳይታረቁ የሚያደርጉ አካላት እንዳሉም ጠቅሰዋል። አሁንም ለሰላማዊ ትግል በራችን ክፍት ነው። ምክንያቱም ካልተደመርን በስተቀር ካልተጋገዝን በስተቀር የኢትዮጵያን ችግር በአጭር ጊዜ ልንፈታ አንችልም። ስንተባበር ውስብስብ ችግሮች ይፈታሉ ያሉት አብይ ለዛ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆነው የሚሰሩት፣ ለዛ ነው አቶ ጌታቸው ረዳ እየሰሩ ያሉት ሲሉም ተናግረዋል።